ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። የዶናልድ ትራምፕ ንግግርን ተከትሎ ለሚመጣ ነገር ሁሉ አጸፋዊ እርምጃ ለመውሰድ ዝግጁ ነን ሲል የኢፌዴሪ አየር ኃይል አስታውቋል። ክቡራን አድማጮች ጉዳዩን አስመልክቶ የወጣውን መረጃ በዝርዝር ታደምጣላችሁ። በሌላ ዜና ህወሓት ምርጫ ቦርድ ህወሓትን ከፓርቲነት የሰረዘበት መንገድ ተቀባይነት የለውም ያለ ሲሆን ምርጫ ቦርድ ለአንድ ወገን ያደላ ውሳኔ አሳልፏል ሲል አስቸኳይ መግለጫን ሰጥቷል። በዝርዝር መረጃው እንመለከተዋለን። በሌላ መረጃ አምነስቲ ኢንተርናሽናል የጤና ባለሙያዎች በበርካታ አካባቢዎች በጸጥታ ኃይሎች በዘፈቀድ እየተያዙ እንደሆነ መግለጫን አውጥቷል። ህግ አስከባሪ አካላት ለተቃዋሚዎች ክብር እንዲሰጡ አሳስቧል። ዝርዝሩ ተዘጋጅቷል። በተያያዘ ዜና ህወሓት ከተሰረዘ በኋላ የአፍሪካ ህብረት ለጸጥታ ምክር ቤት አስቸኳይ ስብሰባ መጠየቁ ተገለጸ። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና ከፍተኛ ደሞዝ ትቀጠራላችሁ በሚል ብር ከከፈሉ በኋላ የስራ መደቡ የለም እየተባለ መሆኑን ስራ ፈላጊዎች ቅሬታ አቀረቡ። ዝርዝሩን ይዘናል። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁን እንድትቆይ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁ መረጃዎች ወደ እናንተ ላድርስ። የዶናልድ ትራምፕ ንግግር ተከትሎ ለሚመጣ ነገር ሁሉ አጸፋዊ እርምጃ ለመውሰድ ዝግጁ ነን ሲል የኢፌዴሪ አየር ኃይል አስታወቀ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ንግግር በአገር ሉዓላዊነት ላይ የተቃጣ በመሆኑ ይህንን ተከትሎ ለሚመጣ ነገር ሁሉ አጸፋዊ እርምጃ ለመውሰድ የኢትዮጵያ አየር ኃይል ዝግጁ መሆኑን አስታውቋል። የኢፌዴሪ አየር ኃይል አዛዥ ሜጀር ጀነራል ይልማ መርዳሳ ከኢትዮጵያ ፕሬስ ድርጅት ጋር ባደረጉት ቃለ ምልልስ እንደተናገሩት የፕሬዝዳንት ትራምፕ ንግግር ሀያል ሀገርን እመራለሁ ከሚል ፕሬዝዳንት የሚጠበቅ አይደለምም ብለዋል። ይሁንና የአንድን ሀገር ሉዓላዊነት በንግግርም ቢሆን መጣስ ከባድ ጥፋት በመሆኑ ይህን ተከትሎ ሊመጣ የሚችል ማንኛውም አይነት ጥቃት ለመመከት አየር ኃይል ሙሉ ዝግጁነት አለውም ብሏል። እንደ ሜጀር ጀነራል ይልማ መርዳሳ ገለጻ ለፕሬዝዳንቱ ንግግር የአገር መሪዎችን ዲፕሎማቶች በዲፕሎማሲያዊ መድረክ መልስ እንደሚሰጡ ሁሉ አየር ኃይል ደግሞ ፕሬዝዳንቱ ለጎሰሙት የጦርነት ነጋሪት አስፈላጊውን መልስ ይሰጣል። ይሁን እንጂ ከአባይ ወንዝ ጋር በተያያዘ ጭቅጭቅ እያነሱ ያሉ አካላት ከ2000 ኪሎ ሜትር በላይ ተጉዘው በእግረኛ ጦር ይዋጋሉ ብለን አናስብም። በመሆኑም ወደ ግጭት ከተገባም ግጭቱ በቀጥታ ከአየር ኃይል ጋር እንደሆነ እናውቃለን። በዚህ ደረጃ እነሱ ምንድነው ያላቸው የመሳሪያ ቴክኖሎጂያቸውን፣ የሰው ኃይል ብቃት፣ የስልጠና ደረጃ ምን ይመስላል የሚለውን ለይተን እናውቃለን። ከዚህም ባሻገር 24 ሰዓት አይናችን የህዳሴው ግድብ ላይ ነው ብለዋል አዛዡ። በመሆኑም የኢትዮጵያ አየር ኃይልን ብቃት እኛ ከምናውቀው በላይ እነሱ ጠንቅቀው ያውቁታል። ስለወደዱን ወይም አቅማችንን ስለተቀበሉ ሳይሆን ሁኔታዎች ወዴት ሊሄዱ እንደሚችሉ ጠንቅቀው ስለሚያውቁም ጭምር የሚፈጠር ጉዳይ አይኖርም ያሉት ሜጀር ጀነራል ይልማ አየር ኃይሉም ለ24 ሰዓታት ለ7 ቀናት ዝግጁ መሆኑን አረጋግጣለሁም ብሏል። ይሁን እንጂ ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ህዝብ ከሌላው ሀብት ላይ ቆጥቦ እየገነባ ያለው ፕሮጀክት በመሆኑ ከፍተኛ ትኩረት የሚሻው ቢሆንም አየር ኃይሉ ግን በጠቅላላው የአገሪቱ መሰረተ ልማቶች፣ የፖለቲካ፣ የኢኮኖሚ እንዲሁም ወታደራዊ ማዕከሎችን በንቃት እንደሚጠብቅም አረጋግጠዋል። በሌላ መረጃ ህወሓት አስቸኳይ መግለጫን ሰጠ። ህወሓት ምርጫ ቦርድ ህወሓትን ከፓርቲነት የሰረዘበት መንገድ ተቀባይነት የለውም ያለ ሲሆን ምርጫ ቦርድ ለአንድ ወገን ያደላ ውሳኔን አሳልፏለን ብሏል። ህወሓት ችግሮችን ከፌዴራል መንግስቱ ጋር በድርድርና በንግግር ለመፍታት ፈቃደኛ የሆነ ቢሆንም የፌዴራል መንግስቱ ዳተኝነት አሳይቷልም ብሏል። በዚህም የምርጫ ቦርድ ለአንድ ወገን ያደላ ውሳኔ የፕሪቶሪያ ስምምነት አደጋ ውስጥ ጥሎታል ያለ ሲሆን ለዓለም አቀፉ ማህበረሰብ፣ ለፌዴራል መንግስቱ እንዲሁም ለአደራዳሪዎቹ የሚመለከተውን ጥሪ አቅርበዋል። አንደኛ፣ በፌዴራል መንግስትና በህወሓት መካከል አስቸኳይ የፓናል ውይይት እንዲካሄድ ጫና እንዲደረግ፣ ሁለተኛ፣ የአፍሪካ ህብረት የጸጥታው ምክር ቤት ይህን ጉዳይ አጀንዳ እንዲያደርገውና በቀጣይ ስብሰባ ሲቀመጥ እንዲወያይበትና የምርጫ ቦርድ ውሳኔ እንዲመረምር፣ ሶስተኛ፣ ውይይት እስከማድረግ የፌዴራል መንግስት የምርጫ ቦርድን ውሳኔ እንዲሰርዝ ጫና እንዲያሳድርና ግፊት እንዲያደርግም ጠይቋል። በተያያዘ ዜና ከዚሁ መረጃ ሳንወጣ ህወሓት ከተሰረዘ በኋላ የአፍሪካ ህብረት
ለጸጥታ ምክር ቤት አስቸኳይ ስብሰባን ጠየቀ። የኢትዮጵያ ምርጫ ቦርድ ህወሓትን ህገወጥ የፖለቲካ ፓርቲ ብሎ መሰረዙን ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤት አስቸኳይ ስብሰባ ጥሪን አቅርቧል። ህብረቱ የፕሪቶሪያው የሰላም ስምምነት አደጋ ላይ መውደቁን በመግለጽ ሁኔታው ወደ ከፋ ግጭት ከማምራቱ በፊት በአስቸኳይ መፍትሄ እንዲፈለግም አሳስቧል። ይሁንና የአፍሪካ ህብረት ኮሚሽን ሰብሳቢ ክቡር መሐመድ አሊ ዩሴፍ ለምክር ቤቱ በላኩት ደብዳቤ ላይ የኢብም ውሳኔ የሰላም ስምምነቱን በግልጽ የሚጻረርና በሰሜን ኢትዮጵያ ዘላቂ ሰላም እንዲሰፍን የተደረገው ጥረት የሚያደናቅፍ ነውም ብሏል። ህብረቱ ምክር ቤቱ በአስቸኳይ በመሰብሰብ በጉዳዩ ላይ እንዲወያይና ተገቢውን እርምጃ እንዲወስድም አሳስቧል። በሌላ መረጃ አምነስቲ ኢንተርናሽናል የጤና ባለሙያዎች በበርካታ አካባቢዎች በጸጥታ ኃይሎች በዘፈቀድ እየተያዙ ነው ሲል ገለጸ። አምነስቲ ኢንተርናሽናል በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀድ እየተያዙ ነው ሲልም ገልጿል። የአምነስቲ ኢንተርናሽናል የምስራቅና የደቡብ አፍሪካ ቀጠና ጽሕፈት ቤት በተለይ ለአዲስ ስታንዳርድ በላከው መግለጫ የጤና ባለሙያዎቹ በአሁኑ ወቅት የከፊል ሰላም አድማ በማድረግ የተሻለ ደሞዝና የሥራ ሁኔታ እንዲኖር በመጠየቅ ላይ መሆናቸውንም አክሏል። ይሁንና አምነስቲ በመግለጫው የጤና ባለሙያዎቹ ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችና ጋዜጠኞችን ኢላማ ማድረግን ጨምሮ ባለሥልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነውም ብሏል። ድርጅቱ ባለሥልጣናት የጤና ባለሙያዎችን በሰላማዊ አድማ ላይ የመሳተፍ መብት እንዲያከብሩና ሕግ አስከባሪ አካላት ለተቃዋሚዎቹ ክብር እንዲሰጡ እንዲያመቻቹና ጥበቃ እንዲሰጧቸውም አሳስቧል። በሌላ ዜና በከፍተኛ ደሞዝ ትቀጠራላችሁ በሚል ብር ከከፈሉም በኋላ የሥራ መደቡ የለም እየተባለ መሆኑን ሥራ ፈላጊዎች ቅሬታ አቀረቡ። በአዲስ አበባ ሕጋዊ የሥራ አገናኝ ኤጀንሲ መስለው የቅጥር ማስታወቂያ በማውጣት በፈለጋችሁት የሥራ መደብ በከፍተኛ ደሞዝ ሥራ ትቀጠራላችሁ የሚለው አጭበርባሪዎች መኖራቸውን ሥራ ፈላጊ ቅሬታ አቅራቢዎች ተናግረዋል። በተለይም በአዲስ አበባ ከተማ በ22ና ሜክሲኮ አካባቢ ቢሮ ከፍተው ሕጋዊ ኤጀንሲዎች ነን የሚሉ አካላት መበራከታቸውን ነው ቅሬታ አቅራቢዎቹ የገለጹት። አክለውም የሚያወጡት የሥራ ማስታወቂያ ከፍተኛ ደሞዝ ያለውና በማንኛውም የሥራ መደብ መስራት የሚያስችል መሆኑንም ተናግረዋል። ለዚህም ከ2000 ብር በላይ እንደሚያስከፍሏቸው እንዲሁም ጠብቁ የሚልና ሌሎች ምክንያቶችን በመስጠት እንደሚያታልሏቸውም ገልጿል። ከቤተሰብ እና ከጓደኛ አስቸግረን የምንቀበለው ገንዘብ ሥራ ላይ ካልተገኘ የማይመለስ በመሆኑ ለችግር ተጋልጠናል ሲሉም ተናግረዋል። በመሆኑም ይህ ጉዳይ የሚመለከተው አካል ትኩረት እንዲሰጠው እንፈልጋለን ሲሉ ቅሬታ አቅራቢዎቹ ገልጸዋል። አሃዱም ይህንን ፈቃድ ሳይሰጣቸውና ከተፈቀደላቸው ውጪ ገንዘብ የሚያስከፍሉ ኤጀንሲዎችን በተመለከተ ምን አይነት ቁጥጥር እየተደረገ ነው ሲል የአዲስ አበባ ከተማ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አሸናፊ ብርሃኑን ጠይቋል። በምላሻቸውም በዚህ ጉዳይ ላይ ከፍተኛ ቁጥጥርና ክትትል እየተደረገ መሆኑን አንስተው ሕጋዊ ፈቃድ ሳይኖራቸው ማስታወቂያ በመለጠፍና ሕጋዊ በማስመሰል የሚንቀሳቀሱትን በጥናት በመለየት እርምጃ እየተወሰደ መሆኑንም ተናግረዋል። በመዲናው አሰሪና ሰራተኛ አገናኝ ኤጀንሲዎች ሕጋዊ በሆነ መንገድ መስራታቸው በርካታ የሥራ ዕድል ይፈጥራል ተብሎ የሚታሰብ ቢሆንም አላስፈላጊ ድርጊት የሚያራምዱ አካላት ላይ ከፍተኛ ቁጥጥር ማድረግ እንደሚገባም አጽንኦት ሰጥተውበታል። ማህበረሰቡም እንደዚህ አይነት ድርጊቶችን ሲመለከት ጥቆማ መስጠት እንዳለበት የቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አሸናፊ ብርሃኑ አሳስበዋል። ዘገባው የአሃዱ ነው። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።